ይህ የስኩዊድ ፊልም ቀረጻ አይደለም። የተሰለፉትም የፊልም ተዋናዮች ከመሰሏችሁ ፍጹም ተሳስታችኋል። Don't waste your time, hurry up. Move forward a bit, make a straight line. Here, surprise. ሰዓታት አባክን፣ ፈጠን በሉ፣ ቀጥ ያለ መስመር ስሩ። ባለፈው እንዴት እንደሚሰራ አሳይቻችሁ ነበር እና መድገም አለብኝ ማለት ነው። ቻይናዊው አለቃ እንዲህ ሲያንባርቅ የምትሰሙትም በሀገሩ መዲና ቤጂንግ ላይ አይደለም። ይልቁንም በቅኝ አልገዛም ብላ ለዓለም ጥቁር ሕዝቦች ኩራት በሆነችው በኢትዮጵያ የአፍሪካ ሕብረት መቀመጫና የዲፕሎማሲ ከተማ በሆነችው በአዲስ አበባ ዳርቻ እንጂ። እንደ ባሪያ ንግድ ዘመን የሚጮህባቸው በጠዋት ተነስተው እንደ ጀማሪ ወታደር በየቀኑ ልምምድ ለማድረግ ግዴታ የተጣለባቸው የኢትዮጵያ ብሔራዊ መዝሙርን ሳይሆን በማያውቁት የቻይና ቋንቋ ተቋሙን የሚያወድስ መዝሙር እንዲዘምሩ የሚደረጉ የዕለት ጉርስና የዓመት ልብስ ፈላጊ የሆኑ በቻይናውያን ድርጅቶች ውስጥ የተቀጠሩ ኢትዮጵያውያን ናቸው። ሊያውም በሀገራቸው ላይ። እነዚህ ምስኪን ሰራተኞች ሁዋንጃን በተሰኘው የቻይና ጫማ ፋብሪካ ውስጥ የተቀጠሩ ናቸው። ፋብሪካው በኢትዮጵያ ትልቅ ጫማ አምራች እንደሆነም ይነገርለታል። ሰራተኞቹ በየቀኑ ወታደራዊ ልምምዳቸውን ካከናወኑና ቻይናውያን አለቆቻቸውም የሚችሉትን ያህል ካንባረቁባቸው በኋላ የማይቀረውን መፈክር አሰምተው ወደ ስራቸው ይገባሉ። ይህን መፈክር 5000ዎቹም የድርጅቱ ሰራተኞች በቃላቸው የመሸምደድ ግዴታ አለባቸው። ቻይናዊው በራሱ ቋንቋ ይናገራል። ከዛ ደግሞ ለሰራተኞቹ በአማርኛ የሚያስተረጉም ሰው አለም። በየቀኑ እንደ አህያ ካልሰሩ እንደሚባረሩ ይነገራቸዋል። ከስራ በፊትና በኋላ የድርጅቱን መዝሙር መዘመርም ከሰራተኞቹ ግዴታ አንዱ ነው። ቻይናውያን ከበርቴዎቹ በኢትዮጵያ የሰው ጉልበት ርካሽ ስለሆነ ወደ ኢትዮጵያ መምጣት ያዋጣል ብለው ሲመጡ የሀገር የለፍቶ አዳሪዎች ደግሞ የሚከፈለን ከማነሱ ባሻገር የነሱ ቁጣና ግልምጫ ከበደን በማለት ይናገራሉ። ፋብሪካዎቹ ከቻይና 10 እጥፍ ባነሰ ደሞዝ ኢትዮጵያውያኑን ከጠዋቱ 1 ሰዓት እስከ ምሽቱ 3 ሰዓት ያሰሯቸዋል። Last time I already showed you how to do it. Do I have to say it again? Every morning, these Ethiopian workers have to bend to a series of quasi-military exercises. የ2 ሚሊዮን ብር ቅናሹ ሊጠናቀቅ 10 ቀናትና 20 ደንበኞችን ብቻ እየጠበቅን ነው። በለቡ መብራት ኃይል ከባለ 1 እስከ ባለ 4 መኝታ ቤቶችን በ8% ቅድመ ክፍያ፣ ባለ 1 መኝታ በ450 ሺህ ብር፣ ባለ 2 መኝታ በ854 ሺህ ብር፣ ባለ 3 መኝታ በ981 ሺህ ብር እንዲሁም ባለ 4 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ እስከ 25 ዓመት በሚቆይ የባንክ ብድር ጋር አቅርበናል። ምን ይሄ ብቻ! በልዩነት ለ20 ደንበኞቻችን ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለ 20ዎቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0998 454606 አለያም በ0998 525228 ላይ ይደውሉ። ሰላም በመላው ዓለም የምትገኙ ወደ ቻናላችን ቤተሰቦች፣ ለዛሬ የሁዋንጃን የጫማ ፋብሪካን መነሻ አድርገን የቻይና ድርጅቶች ውስጥ ስላለው የጉልበት ብዝበዛና ዘመናዊ ባርነት እናወጋቸዋለን። ባለፉት 6 ዓመታት ኢትዮጵያ አዲሷ የአፍሪካ የንግድ ማዕከል ሆናለች። አዳዲስ ህንፃዎች ተገንብተዋል፣ ትራንስፖርቶቿም ዘምነዋል በማለት በርካቶች ይዘግባሉ። ሀገሪቷ በዓመት 10 በመቶ እድገት እያስመዘገበች ነውም ይላሉ። በማደግ ላይ ያለው ኢኮኖሚዋም የውጭ ባለሀብቶችን በከፍተኛ ሁኔታ እየሳበ ነው። ለም የሆነው መሬቷ፣ ምቹ የሆነው አየሯና ርካሽ የሆነው የሰው ኃይሏ ከበርቴዎቹ ወደ ኢትዮጵያ እንዲጎርፉ ሌሎቹ ዋነኛ ምክንያቶች ናቸው። እነዚህን አጋጣሚዎች ተመልክተው ትርፍ ለማጋበስ ወደ ኢትዮጵያ ከመጡ ግዙፍ ፋብሪካዎች መካከል አንደኛው ወደ ሆነውና በመግቢያችን ላይ ወደ አነሳነው ሁዋንጃን የጫማ ፋብሪካ እንዝለቅ።
በፋብሪካ ውስጥ በውጤት ላይ ያተኮረ ስኬታማ ስራ፣ ዘላቂ እድገትና የበለጸገ ኑሮ የሚሉ ቃላቶች ሰዎች ገና ወደ ጫማው ፋብሪካ ሲገቡ የሚመለከቷቸውና በግድግዳው ላይ ተጽፈው የሚታዩ ናቸው። ዞር ዞር ብለን ስንመለከትም ሙሉ ትኩረት፣ ፈጣን መሆንና ምርታማነት የሚሉ ሌሎች መልእክቶችንም እንመለከታለን። ይህ ድርጅት በዓመት 2 ሚሊዮን ጥንድ ጫማዎችን የማምረት አቅም ገንብቷል። እነዚህን ጫማዎቹን ለአውሮፓና ለአሜሪካ ገበያ ያቀርባል። ቻይናውያኑ እነዚህን 2 ሚሊዮን ጥንድ ጫማዎችን በዓመት ለማምረት 5000 ኢትዮጵያውያን ሰራተኞችን መልምለዋል። ከነዚህ ውስጥ አብዛኞቹም አፍላ ወጣቶች ናቸው። ቻይናውያኑ ኢትዮጵያ መምጣት በእጅጉ ተጠቃሚ ያደርጋል። ምክንያቱም የሰው ጉልበት በጣም ርካሽ ነው። በተለይ ከቻይና አንጻር እዚህ ኢትዮጵያ ውስጥ ጉልበት በጣም ርካሽ ነው በማለት ይናገራሉ። It is very advantageous to come to Ethiopia because labor is really cheap. It is especially much cheaper than in China. በውሃጃኔ ጫማ ፋብሪካ የሚሰሩ ኢትዮጵያውያን ሰራተኞች በወር የሚከፈላቸው ከ30 ዩሮ ያነሰ ነው። በአሁኑ ሰዓት ባለው የባንክ ምንዛሪ ቢዘረዘር በወር 4500 ብር አካባቢ ነው። ውሃጃን ይሁን ሌሎች የቻይና ፋብሪካዎች ይህንን ስራ በሀገራቸው እንስራ ቢሉ ለሰራተኞች የሚከፍሉትን የወር ክፍያ በ10 እጥፍ አሳድገው በወር 30 ዩሮ ሳይሆን 300 ዩሮ ለማድረግ ይገደዱ ነበር። በቻይና አንድ ሰራተኛ በሚቀጥሩበት ደሞዝ በኢትዮጵያ 10 ሰው ቀጥረው ያሰራሉ። ችግሩ የክፍያው ማነስ ብቻ አይደለም። የሀገራችን ሰርቶ አደሮች በትንሽ ክፍያ ብዙ ስራ እንዲሰሩ ነው የሚጠበቅባቸው። ቻይናውያን አለቆቻቸውም አይናቸውን ከነሱ ላይ ሳይነቅሉ ሲከታተሏቸውና ሲጮሁባቸው ይውላሉ። እዚህ ጋር ሶሉ ኩል አልተቆረጠም፣ እዚህ ጋር ማጣበቂያውን አብዛው፣ ይሄ ምንም ስራ መስራት የማይችል ነው። እነዚህና መሰል ቃላቶች የፋብሪካውን የቁጥጥር ስራ ከሚሰሩ የቻይና ዜጎች የሚሰሙ ቃላቶች ናቸው። Here it is too wide. The closure is badly placed. Everything has to be redone. Zhenjian, come and see. This one, send it to the watch shop. You're so stupid. Him, come here. እነዚህ ለፍቶ አዳሪዎች እያንዳንዳቸው በሳምንት ከ48 ሰዓት በላይ ስራ ላይ ያሳልፋሉ። በ4500 ብር ደሞዝ ጠዋት 1 ሰዓት ተኩል ጀምረው ምሽት 3 ሰዓት ድረስ አቀርቅረው ሶል ሲቆርጡና ሲሞርዱ ይውላሉ። ሰርተው ምስጋና የላቸውም። ከጠዋት 1 ሰዓት ተኩል እስከ ምሽት 3 ሰዓት በሚቆየው ረጅም የሥራ ሰዓታቸው የሚሰጣቸው ረፍት 30 ደቂቃ የምሳ ሰዓት ብቻ ነው። በኢትዮጵያውያን ርካሽ ጉልበት ኪሳቸውን እያሳበጡ የሚገኙት የቻይና ከበርቴዎቹ በየአንድ ሰዓት ልዩነቱ ስንት ጫማ ተመረተ፣ ምንስ ተሰራ የሚለውን ይቆጣጠራሉ። እነዚህ ቻይናውያኑ የፋብሪካው ባለቤቶች ኢትዮጵያውያን እንደ ቻይናውያኑ ፈጣን ያልሆኑ ቀርፋፋ ናቸው፣ ከቻይናውያን ጋር ሲነጻጸር የሚሰሩት በግማሽ ፍጥነት ነው በማለትም ሲናገሩ ይደመጣል። ኢትዮጵያውያን ሲሰሩ ሙሉ ትኩረታቸውን ስራ ላይ አያደርጉም። ወደ ግራና ወደ ቀኝ በማየት ጊዜ ያጠፋሉ። ጫማ የምንሰራ ሆነ እንጂ መኪና ቢሆን የምንሰራው አደጋ ነበር ሲሉም ክብረ ነክ የሆነ ንግግራቸውን ከአንድ ቻናል ጋር በነበራቸው ቆይታ አጋርተዋል። እዚህ ላይ ልብ የምንለው ጥሬ ሀቅ ቻይናውያን በዜጎቻችን ለፍቶ አዳሪዎች እየሰሩ በሚሸጡት ምርት እየከበሩ ስለሆነ ነው እንጂ እዚህ የሚያቆያቸው ሌላ ዓላማ የለም። ስራቸውን በጎ አድራጎት አይደለም። ለአንድ ቻይናዊ በሚከፍሉት ደሞዝ የ10 ኢትዮጵያውያን ላብ እየመጠጡ ምስጋናና ክብር እንኳን መንፈጋቸው የሚያሳዝን ነው። ከጠዋቱ 1 ሰዓት ተኩል እስከ ምሽቱ 3 ሰዓት ሲደክሙ የሚውሉትን ሰራተኞች ለመሆኑ ስራችሁ እንዴት ነው? አካባቢያችሁስ ምን ይመስላል ብሎ ለመጠየቅ እንኳን የቅርብ አለቃቸው የግድ አብሯቸው መሆን አለበት። ኢትዮጵያውያን የሆኑ እነዚህ የቅርብ አለቆች ቻይና ድረስ ሄደው የሰለጠኑና ከሌሎቹም አንጻር የተሻለ ክፍያ የሚከፈላቸው ናቸው። ሰራተኞቹ አለቆቻቸው ፊት
እውነቱን መናገር ስለማይደፍሩ ከላይም ቢሆን አዎ ስራ ጥሩ ነው፣ ስራችንን እንወደዋለን በማለት ይናገራሉ። በቀን ስንት ሰዓት ትሰራላችሁ? የሚከፈላችሁ ስንት ነው ብሎ ጉብኝቱን ያደረገው ጋዜጠኛ ሲጠይቃቸውም ምላሽ ከመስጠታቸው በፊት የሚከታተላቸውን የቅርብ አለቃ በአይናቸው ቃኘት የሚያደርጉበት መንገድ ልብ ይሰብራል። እነሱ በውስጥ የሚሰማቸውና የሚናገሩት ለየቅል መሆኑንም ያስረዳል። እውነቱ ግን ተሸሽጎ አልቀረም። አንድ የፋብሪካው ሰራተኛ ሸሸግ አድርጎ ለዚሁ ጋዜጠኛ ስልክ ቁጥሩን ሰጠው። ከፋብሪካው ውጪ ተገናኝተው እውነቱን ሊነግረውም ቀጠሮ ያዙ። እናም ጋዜጠኛውና ለፍቶ አዳሪው የሀገራችን ሰራተኛ ከፋብሪካው 10 ኪሎ ሜትር ርቀት ላይ በቀጠሯቸው መሰረት ተገናኙ። የዕለት ጉርሱን ላለማጣት ፊቱን ማሳየትና ስሙን መናገር ባይፈልግም ልብ የሚነካ ታሪኩን ግን አወጋቸው። ወጣቱ የክፍለ ሀገር ልጅ እንደሆነ ወደ አዲስ አበባም የተሻለ ኑሮን ፈልጎ እንደመጣ አጫወታቸው። 3 በ3 በምትሆን ጠባብ ቤትም ኑሮና አኗኗሩ እንዴት ያለም እንደሆነ አሳያቸው። የሰው በቻይናው የጫማ ፋብሪካ ከተቀጠረ 1 ዓመት ከግማሽ ሆኖታል። ፋብሪካው የሚከፍለው 30 ዩሮ እንደሆነ የቤት ኪራዩ ብቻ በወር 20 ዩሮ እንደሆነም ይናገራል። ይችኑ እንዳላጣት ብሎ ስሙን ከመናገር ፊቱን ከማሳየት የተቆጠበው ይሄው ለፍቶ አዳሪ ስላለበት ሁኔታ እንደሚከተለው ነበር የተናገረው። The problem in this factory is that the pay is very low, at least in relation to the enormous amount of work we do. ነጭ ላባችን አፍሰን እየሰራን የሚከፈለን ተመጣጣኝ አይደለም። ጥያቄ ማንሳትም የማይታሰብ ነው። ትንሽ ስህተት ከሰራን ደግሞ ጣፋንታችን አንድም መባረር ነው፣ አሊያም ከዚህው ደሞዛችን ላይ ከ5-15 ዩሮ መቀጣት ነው። አለቃዎቻችን ደግሞ በትንሽ በትልቁ ነው የሚቆጡት። ጫማ ፊታችን ላይ የሚወረወርበት አጋጣሚም እጅግ ብዙ ነው። ሀገር እያደገች በመሆኗ ኩራት ይሰማኛል። እኛ የጉልበት ሰራተኞች ዋጋ እየከፈልን ነው። እኔ በምሰራው ስራ የሚከፈለኝ ብርና ድካሙ ስለማይገናኝ ሌላ ስራ ለመፈለግ እያሰብኩ ነው። በነገራችን ላይ ርካሽ የሰው ጉልበትና ሰፊ ለም መሬት ብለው የሚመጡ የቻይናውያን ድርጅቶች ብቻ አይደሉም። የሌሎች በርካታ ሀገራት ቱጃሮችም ይህንን እውነታ በማየት በኢትዮጵያ ፋብሪካዎቻቸውን ተክለዋል። በፈረንሳይ ቦርዶ ከተማ መቀመጫውን ያደረገውና የዓለማችን 3ኛው ግዙፍ የወይን አምራች ድርጅት የሆነው ካስትል ለዚህ አንዱ ማሳያ ነው። የዚህ ግዙፍ ድርጅት ዋና ሥራ አስፈጻሚ የሆኑት የ64 ዓመቱ በርናንድ ኩሌስ ወደ ለምለሚቱ ሀገራችን ጎራ እያሉ የወይን እርሻቸውን ይጎበኛሉ። የምድር ገነቷ ሀገራችን ያበቀለችው ወይንንም ቀምሰው ጥፍጥናውን መስክረዋል። ከፈረንሳይና ከዚህ በሚል ምርጫ ሲቀርብላቸውም በኢትዮጵያ የበቀለው የተሻለ ጣፋጭ እንደሆነ ይናገራሉ። እንደ ዋና ሥራ አስፈጻሚው ገለጻ ኢትዮጵያ ቀጣዩዋ የዓለም የወይን ማምረቻ ማዕከል ናት። ከፍተኛ ቦታ ላይ መገኘቷ እንዲሁም ብዙ የፀሐይና የዝናብ ወቅቶችን መታደሏ ምርታማ ለመሆን እንደሚያግዛትም ይገልጻሉ። ለእርሻ የሚውል ሰፊ መሬት እንዳላትም የመጡ ኢንቨስተሮች ሁሉ ሲናገሩ ማድመጥ የተለመደ ነው። ርካሽ የሰው ጉልበት ይዛለች የሚለውም የሁሉም ሐሳብ ነው። It's true that labor is cheap. We hire more people for the harvest here than would be the case in France, or even in Morocco or Tunisia. እነዚህ ባለሀብቶች 1 ሄክታር መሬት በዓመት 70 ዩሮ ማለትም 11,000 ብር ገደማ ይከራያሉ። እዚህ ላይ የግብር እፎይታና ርካሽ ጉልበት ሲጨመርበት ደግሞ ከበርቴዎቹን በእጅጉ ተጠቃሚ ማድረጉ ሳይታለም የተፈታ ነው። የካስትል ዋና ሥራ አስፈጻሚም አይደለም ከፈረንሳይ አንጻር እዚሁ አፍሪካ ውስጥ ከሚገኙት ሞሮኮና ቱኒዚያ አንጻርም በእጅጉ ባነሰ ዋጋ የሚሰሩ ሰራተኞችን እዚህ እናገኛለን በማለት ኢትዮጵያ ውስጥ የሰው ኃይል የቱን ያህል ርካሽ መሆኑን ይገልጻሉ። እንደ ዋጃን ጫማ ፋብሪካ ሁሉ የወይን ፋብሪካውም ርካሹን የሰው ጉልበት እየተጠቀመ በዓመት 1.5 ሚሊዮን ጠርሙስ ወይን ያመርታል። በቀጣዮቹ 2 ዓመታትም ይህንን ቁጥር በእጥፍ ማሳደግ እቅድን ይዟል። በዛሬው ዝግጅታችን እነዚህን 2 ፋብሪካዎች አነሳን እንጂ ኢትዮጵያ ውስጥ በተመሳሳይ መልኩ በኢንቨስትመንት የተሰማሩ የውጭ ሀገራት ድርጅቶች
እጅግ በርካታ ናቸው። በሚቀጥሉት ዓመታትም ልክ እንደ እስከዛሬው ሌሎች በርካታ ድርጅቶችም እንደሚመጡ እርግጥ ነው። ድርጅቶቹ ገንዘባቸውን ሀገራችን ውስጥ ማፍሰሳቸው ለበርካታ ዜጎቻችንም የሥራ ዕድል መፍጠራቸው መልካም ነው። ነገር ግን በውሃጃን የጫማ ፋብሪካ እንዳየነው ሁሉ በቀጣይ ትኩረት ሊሰጣቸውና ማስተካከያ ሊደረግባቸው የሚያስፈልጉ በርካታ ጉዳዮች ያሉ ይመስለናል። ከሁሉ በላይ ሰራተኞቹ ነፃነታቸው ተከብሮ ማንነታቸው ዋጋ ተሰጥቶት የሚሰሩበት ሁኔታ መፈጠር አለበት። ስራቸውን በአግባቡ እስከሰሩ ድረስም ማንም ሊያንጓጥጣቸውና በሞራላቸው ላይ የመረማመድ መብቱ ሊኖረው አይገባም። የሰራተኛና ማህበራዊ ጉዳዮች ሚኒስቴርና መሰል ተቋማትም ጉልበታቸው እየተበዘበዙ ያሉ ዜጎቻቸውን ልፋታቸው እንዲከፈላቸው ተገቢውን ክብርና እንክብካቤም እንዲያገኙ መስራት ይኖርባቸዋል። ሀገራት እንደሚያደርጉት ሁሉንም በኩል የሚዳኝ የሰራተኛ ሕግ ማውጣትና የሀገር ውስጥም ይሁን የውጭ ድርጅት በስራቸው ለሚያስተዳድሯቸው ሰራተኞች ተገቢውን ቦታ እንዲሰጡ ማድረግም ለነገ የሚባል ጉዳይ አይደለም። ከሁሉም በላይ ደግሞ የሀገሪቷ ወጣት በራሱ ሀገር የውጭ ድርጅቶች ቅጥረኛ ሳይሆን ራሱ አምራችና ራሱ ኢንቨስተር እንዲሆን ሰፊ ስራዎችን እንደ መንግስትም እንደ ህዝብም መስራት ያስፈልጋል እንላለን። ወደ ቻናላችን ቤተሰቦች ለዛሬ የዩሃንጃን ጫማ ፋብሪካን መነሻ አድርገን በገዛ ሀገራቸው ባሪያ ስለሆኑት ኢትዮጵያውያን ሰራተኞች ያዘጋጀንላችሁ መሰናዶ ይህንን ይመስል ነበር። እናንተም በጉዳዩ ላይ ያላችሁን ሐሳብና አስተያየት አጋሩን። ቻናላችንን ሰብስክራይብ እና ላይክ ማድረግ አትርሱ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜም